አረብ ቤት እየሰራችሁ ደሞዝ ጨምሩን ስትሏቸው እምቢ ለምትሉቶቹ ዛሬ መፍትሄው ልንገራችሁ። ተመልከቱ። እየበሉ ነው ማለት ነው፣ ግን አይናቸው አያርፍም። ወደ ውጭ ቀለውጣል። ከዛ የሆነች ኮሽታ ከሰሙ ምግባቸውን ሳይጨርሱ ይነሳሉ። ሽክፍክፍ ያደርጓትና ምንም እንዳልተፈጠረ እንደ ጨዋ ሸቃላ ያጫውታቸዋል ማለት ነው። በዚህ አጋጣሚ ከአሰሪዎቻችሁ ጋር መግባባት ያቃታችሁ ቶቼ ከእነሱ ጋር መቀጠል ፈልጋችሁ ኩንትራት ጨርሳችሁ አልፈልጋችሁም ለምትባሉ እህቶች እንዲሁም ደሞዝ ጨምሩን ብላችሁ ደሞዝ አልጨምርም ለምትባሉ እህቶች እንዲሁም መዳሜ ምግብ ስበላ ስታይ ደስ አይላትም፣ ስልክ ስታይ ደስ አይላትም ለምትሉ እህቶች ይሄን ነገር ካደረጋችሁ እመኑ መፍትሄው ቀላል ነው ማለት ነው። ትጠቀሙበታላችሁ፣ ለውጥም ታዩበታላችሁ። በነገራችን ላይ አረብ ሀገር ላይ ለመስራት የሚያስፈልገው ጉልበት ሳይሆን ማስመሰል ስልት ነው። እውነቴን ነው የምላችሁ። ወደ ኋላ መለስ ብዬ በፊት ታለቅ 4 አመት እዚህ ቤት የሰሩትን ስራ ሳስታውሰው ምንኘ ነው ብሎ ላለሁ ወላሂ። ዛሬ ከራሴ ማለፌ ግን ሰው መክራለሁ። በውስጥ ያጎቶች ልጆች ምናምን ነገር ሲያወሩኝ አንቺ ሞኝ ነሽ እንደዚህ አድርጊ ስላት ሜሙዬ ወላሂ ሆነሽን እኮ ነው ተጠቀምኩበት እኮ ረፍት አገኘሁ እኮ ይላሉ ማለት ነው። ስለዚህ ሁላችሁም ተጠቀሙ፣ ሞኝ አትሁኑ፣ ዝም ብላችሁ አትፍጉ። የሀገሬ ልጆች እንዴ እስከ መቼ ነው የምንፈገውኛ? አይታችሁ ከሆነ እነዚህን ማለት ነው ስራ ሰርተው አይደለም የሚወደዱት። ከኛ የተሻለ ደሞዝ ይከፈላቸዋል። ከኛ በተለየ መልኩ ከነሱ ጋር ተግባብተው ይኖራሉ። ለምን ይመስላችኋል? ሚስጥሩ ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች የሀገሬ ልጆች ዛሬ የመጣሁበት ቪዲዮ እንግዲህ እኔ ሁሌም እንደምላችሁ የሌላ ሀገር ዜጎችን ቢሆን ግድ የለኝም። ብቻ ልክ እንደኛ አረብ ቤት ውስጥ የሚሰሩ እኛን የሚያስተምር ነገር ሆኖ ካገኘሁት ቪዲዮ ሰራባቸዋለሁ እላቸዋለሁ። እና ሁሌም ዛሬም ቪዲዮ የምሰራባቸው የኛ ዜጎች አይደሉም። ነገር ግን ከኛ ጋር የሚያመሳስለን አንድ ነገር አለ። ከነሱ ጋር እኛን የሚያመሳስለን ማለት ነው። እሱም ምንድን ነው? እነሱም ልክ እንደኛው አረብ ቤት ወይንም መዳም ቤት ተቀጥረው የሚሰሩ ሁለት የተለያየ አገር ዜጎች ናቸው ማለት ነው። አንደኛዋ ፊሊፒንስ ስትሆን ሌላኛዋ ደግሞ የኢንዶኔዥያ ዜጋ ነች። ነገር ግን የሚሰሩት ከአንድ መዳም ቤት ውስጥ ነው ማለት ነው። የራሳቸው የሆነ የቲክቶክ አካውንት አላቸው። ሁሌም ቪዲዮ ይሰራሉ። ቪዲዮ የሚሰሩት ደግሞ ሌላ ነገር አይደለም፣ ምግባቸውን ብቻ እያያዙ ምግብ በሚበሉበት ሰዓት ቲክቶክ ላይ ይመጣሉ ማለት ነው። እኔ ይሄን ለምሳሌ ያክል ቀንጨባ አድርጌ ለማስተማር ያመጣሁት እንጂ በጣም ብዙ ቪዲዮዎችን ይሰራሉ ማለት ነው። እንግዲህ እንዳያችኋቸው ልጆቹ ምግብ እየበሉ ነው። ማሻአላ በጣም ጎበዞች ናቸው። ዛሬ ምክርሽ ምንድነው? ወይንም ደግሞ ከዚህ ቪዲዮ እንድንማር የፈለግሽው ምንድነው ካላችሁ፣ ብዙ ጊዜ አይታችሁ ከሆነ ያው እኛ ኢትዮጵያውያኖች በተፈጥሯችንም ግትሮች ነን። ገብቷችኋል? እልካሞች ነን፣ ግትሮች ነን። ማስመሰል የሚባል ነገር አንችልም። አረብ ቤት ውስጥ ስንኖር ከሌላ ዜጎች በተለየ መልኩ ስራ እንፈጋለን፣ እንሰራለን። ግን ከአረቦች ጋር ብዙዎቻችን ጥሩ ቀረቤታ የለንም። ገባችሁ? ለምን? ማስመሰል ስለማንችል፣ ማሽቃበጥ ስለማንችል ማለት ነው። እና ብዙ ጊዜ እህቶች አሁን በየኮመንት ሰሩም በቪዲዮም እየገቡ ሲሰሩ አያቸዋለሁ። እና ምን ይላሉ? መዳሜ ስበላ አትወድም፣ መዳሜ ስልክስ ይዤ ስታይ ደስ አይላትም፣ ታኮርፈኛለች። ኩንትራቴን ጨርሼ ከነሱ ጋር መቀጠል ፈልጌ ነበረ፣ ነገር ግን አንፈልግሽም አሉኝ። ደሞዝ ጨምሩኝ ስላቸው 2 አመትን ጨርሼ ከሰራሽ ስሪ፣ ካልሰራሽ በዚሁ ደሞዝ ነው እምከፍልሽ ትለኛለች። እና ግን ሌላ ቦታ ስሰማ ደግሞ ደሞዝ እኮ ይጨመራል ሲሉ ሰማለሁ። የኔ ግን እምቢ አለች። ለምንድን ነው ምናምን የምትሉቶች አላችሁ ማለት ነው። በመጀመሪያ ስሙኝማ ሀገሬ ልጆች፣ አረቦች ቤት ስትኖሩ ማለት ነው 3 ነገሮችን በጣም ይወዳሉ። እሱ ምንድን ነው? አንደኛ ምንም ታዘዙ፣ ምንም መስራት የማትችሉትን ነገር ራሱ ማለት ነው እሺ በሏቸው። ስትታዘዙ እሺ በሉ። የሆነ ነገር ታዛችሁ እምቢ ብላችሁ ስታበቁ ከምትሰሩላቸው ይልቅ አዘዋችሁ ሳሰሩት ብትቀሩ ምንም አይመስላቸው። ወላሂ እውነቴን ነው የምላችሁ። እሺ ማለት ይልመድብን። አሁን አይታችሁ ከሆነ ፊሊፒን እና ኢንዶኔዥያ ሲታዘዙ ላሌሽ ምናምን ብሎ እንደኛ ግትራ ይሉ። ገባችሁ? ኦኬ ኢንሻአላህ ነው የሚሉ። በዚያ ነገራቸው ያስሯቸዋል ማለት ነው። ሌላኛው ደግሞ የሆነ ጥፋት ስታጠፉ ደግሞ በቃ ጥፋተኛ ናችሁ ከተባላችሁ ምን አገባን እኛ ለመኖር አይደለም እናሽቃብጠው። ሶሪ ማማ ይቅርታ። ገባችሁ? ይቅርታ ማለት ደግሞ ትልቅ ነገር ነው። እንደ ሌላ ጀብድ ነው የሚያዩት። እና እነሱ ካጠፋችሁ ወይም ጥፋተኛ ናችሁ ከተባላችሁ እሺ በሉ። ያልፋል እኮ ለመኖር አይደል ይሄን ነገር የምናደርገው። ሌላኛው ደግሞ ምንም ትሰጣችሁ እንዴትም ትደረግላችሁ ምንም ትበል ምንም
ሽኩራን የምትለው ነገር ደግሞ ተልመድባችሁ። ለምን እነሱ ስለሚወዱት ያው የውሸት ኑሮ ነው አይደል? የማስመሰል ኑሮ ነው፣ የማሽቀበጥ ኑሮ አይደል? የምንኖረው ከነሱ ጋር እስካለን ድረስ ግዴታችን ነው። በቃ ገባችሁ? እና እነዚህን ነገሮች አድርጉ። ሌላኛው ለምሳሌ እንዳልኳችሁ ስልክ ስትይዙ መዳማችሁ የማትወድ ከሆነ፣ ምግብ ስትበሉ መዳማችሁ የማትወድ ከሆነ፣ መዳማችሁ ስተኛላችሁ፣ መዳማችሁ ስትወጣላችሁ እረፍት አድርጉ። ስልካችሁን ተጠቀሙ። መዳም ስተኛ ወይንም መዳም ስትወጣ እሷ ሳታችሁ ማለት ነው። ገብቷችኋል? እናንተ ስትበሉም ደግሞ ደስ የማይላት ከሆነ መዳማችሁ ስተኛላችሁ፣ መዳማችሁ ስትወጣላችሁ ፍን አድርጋችሁ ብሉ። ከዚያ እሷ ስትነሳላችሁ ዳይ ወደ ስራችሁ። እኔ ከፊሊፒንም ከኢንዶኔዥያም ጋር ሰርቻ አይቼዋለሁ። ወላሂ ከነሱ ጋር ሌላ ሰራተኛ ሲሰራ ተቃጥላችሁ ነው የምትሞቱ። ከነሱ ጋር መኖር አትችሉም። ግን እንደነሱ እያስመሰላችሁ መኖር የምትችሉ ከሆነ በጣም ጥሩ ረፍት ታገኙበታላችሁ። በስራ አትጎዱም። ሁለት ኢትዮጵያኖች ከአንድ ቤት ከሆናችሁ፣ ሁለታችንም የስራ ሰዎች ከሆናችሁ ልትጎዱ ትችላላችሁ። እነዚህ ግን አልምጦች ስለሆኑ እናንተ እንኳን ለመስራት ጉጉት ቢኖራችሁ፣ እናንተ እንኳን ጉልበታችሁን ብትፈገፍጉ አንቺ እንደዚህ አታድርጊ ነው የምትላችሁ። እኔ በመስታወቱን ስወለውል አንቺ ያምሻል እንዲ ያለችና ውሃ እንዲህ አደረገችበትና ጂቢ ሶፍት አለች ማለት ነው። በሶፍት ጥርግ አድርጋ ነበር ያሳየችኝ። አዲሱኝ ሳውዲ አረቢያ እንደርኩ ስራ ሳያት ተብላ ማለት ነው። ማን ፊሊፒኗ ግን ከኛ በላይ ይወደዳሉ። ግን ከኛ በላይ ደሞዝ ይከፈላቸዋል። ይሄ ምንድነው ደግሞ ስለሚያሽቃብጡ እንጂ ስለሚሰሩ አይደለም። የሀገሬ ልጆች ገብቷቸዋል። ስለዚህ ፊሊፒንና ኢንዶኔዥያ አይታችኋቸው ከሆነ ለምሳሌ መግቢያ ላይ ያያችሁት ቪዲዮ እነዚህ ልጆች ምግብ እየበሉ ነው። እኛም ብዙ ጊዜ ምግብ ስንበላ ምን እናደርጋለን? ስልክ እናወራለን፣ ስልክ እንጎረጉራለን። ዝም ብለን ተቀምጠን ማለት ነው። በላ በላ አድርጌ እሷ ሳታይ ምናምን ልነሳ እንል። በእርግጥ እኛን የመመገብ ግዴታ አለባት። ግን ምግብ በመብላታችሁ ብቻ ስራችሁ የሚበላሽባችሁ ከሆነ፣ እናንተ ስትበሉ ስላየች ብቻ መዳማችሁ የምታኮርፋችሁ ከሆነ ብዙ አማራጭ አለ። እሷ ሳታችሁ ለመብላት መሞከር አለባችሁ። ስልክ መጎርጎራችሁን ጥላችሁ በላ በላ አድርጋችሁ ከዚያ እፍን እንዳያቸዋቸው እየበሉ ነው። አይናቸው በር ያል ስልክ አይጠቀሙም። የሆነ ኮሽታ ሲሰሙ ደግሞ ምግባቸውን ብድግ አድርገው ወስደው የሆነ ቦታ ይሸነቁሩታል። ከዛ እነዚያ ሰዎች ከሄዱላቸው በኋላ ደግሞ ድጋሚ አንስተው ይበሉታል ማለት ነው። እንደሚታወቀው ፊሊፒንና ኢንዶኔዥያ በሆድ አረቦች የሚሰከሩላቸው ናቸው። ገብቷቸዋል። እያንዳንዱ ዜጋ ሰራተኛ ጸባዩ ምንድን ነው ብትባሉ ፊሊፒንና ኢንዶኔዥያ ሆዳቸው ነው የሚባሉት። በጣም ሆዳሞች ናቸው። አይደለም ሰው ቤታቸው ውስጥ የሚሰሩበት ቤት ይቅርና እንግድነት እንኳ ካሰሩቻቸው ጋር ሄደው አይታችኋቸው ከሆነ ቆይ እናንተ ከምትሰሩበት ቤት ዝግጅት ተደርጎ ከሰዎቻቸው ጋር መጥተው ፏካ ስጡን፣ ለስላሳ ስጡን፣ ፔፕሲ አድርግልኝ፣ ውሃ ስጡኝ ምናምን ብሏቸው አያውቅም። እኔ እንዲህ ነው ወላሂ። ሀታ እነዚህ ምንድን ናቸው ንገሩኛ፣ እነዚህ አስተናጋጆች በየእንትኖች አንዳንድ አረቦች የራሳቸው የሆነ ቢዝነስ ይሰራሉ አይደል? ለምሳሌ ምግብ በማብሰል ምናምን የተለያየ ዝግጅት ሲኖር ቤት ውስጥ ምናምን ቡፌ የሚያዘጋጁ አለ አይደል? እነዚያ ጋር የሚመጡ ፊሊፒኖች አይታችኋቸው ከሆነ እነሱ ይዘውት ለመጡት ምግብ ራሱ አይናቸው አይጠግም። ከቤት ያለው ሌላ ነገር እንዲሰጧቸው ይፈልጋሉ። ይለምኑኛል። እኔ ደግሞ ላ ነው የምላቸው። ለምን መዳምን ጠይቄ ቢሞላ ቢተርፍም መዳም ካልጠየቅሽ አልሰጥሽም። ለምን እኔ የምጠየቅበታለሁ? ኃላፊነት አለብኝ እዚህ ቤት እስካለው ድረስ ይመለከተኛል ነው የምላት። እኔ ሳላቸው ራሱ ሰርቀው ይወስዳሉ። እና ምላችሁ ፈልጌ ነው አይደለም ከራሳቸው ቤት ይቅርና መንደር እንኳን ሄደው ሰው ቤት እንኳን ሄደው ተላጃ ከፍተው ለመብላት ለመጠጣት የማይሳቀቁ አፋቱ ዝም የማይል ጀግኖች ናቸው አረቦች። በዚህ ነገር እነሱን ጠንቅቀው ያውቃቸዋል። ኢትዮጵያኖች ሳካላችሁ ሀራና ናቸው። ሽቁላቸው ኦኬ በስ ሀራና ኃይለኞች ናቸው ነው የምንባለው። ገብቷቸው እና የሀገሬ ልጆች መዳማችሁ ደሞዝ እንድጨምራችሁ ከፈለጋችሁ፣ ሰዎቹ ጥሩ ሆነውላችሁ እዚያ ቤት መቀጠል የምትፈልጉ ከሆነ፣ ተግባብታችሁ መኖር የምትፈልጉ ከሆነ ዋነኛው መንገድ ማለት ነው። አንዳንዴ በቃ ውስጣችን እየተቃጠለ እኮ ነው ብዙ ጊዜ የምንስቀው እንጂ መቼም የድሎ ሰዓት አይደለም። እነሱ ቤት ሆነን የምንስቀው አይደለም። ግን ደግሞ ለመኖር ይጠቅመናል። የሀገሬ ልጆች ለመኖር ይጠቅመናል። ለምሳሌ አንድ ስራ ስታዘዝ አኮረፍኩም ሳአኩም ያን ስራ መስራት አይቀርም። ስለዚህ ውስጥ እያደረም ቢሆን ፈገግ ብዬ ብሰራ ይሻለኛል። እና አረቦች ለፊሊፒን እና ለኢንዶኔዥያ ከኛ የተለየ ደሞዝ የሚከፍሏቸው ከኛ የተለየ ለነሱ ጥሩ ፊት የሚያሳዩቸው ጥሩ ስራ ሰርተውላቸው ሳይሆን ጥሩ ፊት ስለሚያሳዩቸው ነው። እናማ ጥሩ ፊት አሳዩቸው። ምግባችሁን መዳማችሁ ሳታይ ለመብላት ሞክሩ። እነሱ ሲተኙላችሁ፣ እነሱ ሲወጡላችሁ እረፍት አድርጉ። ከነሱ ፊት ግን ስራችሁን ስሩ። በቃ ፊሊፒኖች እንደዚያ ናቸው። መዳም ከሌለች ስልኳ ላይ ትጣዳለች፣ ሆዷ ላይ ትጣዳለች። ከዚያ እነሱ ሲመጡ ግን ለማሽቃበጥ በጉልበት ብቻ ስለፈጋን ከእነሱ ጋር መኖር እንችላለን ማለት አይደለም። ከፊቱ ፊት የሚለውን ነገር እነሱ ያምኑበታል። እና
ስለዚህ ደሞዝ እንዲጨመራችሁ ከፈለጋችሁም ጥሩ ኑሮም ከነሱ ጋር መግባባት ከፈለጋችሁ ጥሩ ጸባይ ይኖራችሁ። ስለፈጋችሁ ብቻ አይደለም እንዳልኳችሁ። እሺ ይቅርታና ሽኩራን የሚለው ነገር ለነሱ ትልቅ ነገር ነውና ይሄን ነገር አድርጉ። አታኩርፉ። ቢሰለቻችሁም ቢደብራችሁም በቃ ማስመሰል። ከአረቦች ጋር በሰላም ለመኖር ከፈለጋችሁ ማስመሰል፣ በቃ አስመስሉ። ወላይ አትፍጉ። አንድ ቀን አጥርታችሁ ከሆነ 2 ቀን ተውት ቤቱም ማለት ነው። በ3 ቀን አንድ ቤታቸውን አጽዱላቸው። ግን እናንተ ከነሱ ጋር ጥሩ ግንኙነት ይኖራችሁ። ካኮረፋችሁ ከነሱ ጋር የማትግባቡ ከሆነ ግን ማለት ነው በተነሳች ቁጥር እንዲህ ነው ጣውላዋንም መሬቷንም እየጠረገች የምታሳያችሁ። አቧራለሁ የለውም እያለች። ግን ከነሱ ጋር ጥሩ ግንኙነት እንዳላት ካወቀች መዳማችሁ ሲጀመርም አትከታተላችሁም። እና ይሄን አድርጉ። ተደብቃችሁ ብሉ፣ አትሳቀቁ፣ እወቁበት ለማለት ነበር። ሰላም ሁኑልኝ።